የሰው ልጅ በዘመኑ ሁሉ የእግዚአብሔርን ትእዛዝ ጠብቆ መኖር እንደሚገባው ቅድስት ቤተክርስቲያናችን ዘወትር ታስተምረናለች። ስንቶቻችን እንሆን እንደ ቃሉ ለመኖር የበቃን የታደልን? የከበረ ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እነሆ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የወደቁትን አንሱ የበጎ አድራጎት ማህበርን እንኳን አደረሳችሁ ሊል ወደዋል። ታዲያ እናንተም በየቤታችሁ ሆናችሁ ይሄንን ፕሮግራም እየተከታተላችሁ የምትገኙ ምእመናን በሙሉ በዓሉ የሰላም የፍቅር የአብሮነት የመተሳሰብ እንዲሆንላችሁ ያሰብን እኛ የወደቁ እናት አባቶቻችን በዓልን በምን መንገድ ያሳልፋሉ እስኪኛም እንኳን አደረሳችሁ እንበላቸው ብለን ቦታው ላይ ተገኝተናል። ብዙ መርሃ ግብራት አሉ። እነሱን ቀጥታ ወደ እናንተ እናደርሳለን። እናንተ በድጋሚ አብሮነታችሁ ከኛ ጋር ይሁን። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ማዕከል ውስጥ ነው የምንገኘው። የ2017ን የትንሣኤ በዓል በልዩ ሁኔታ ልናከብር እዚህ ተገናኝተናል። እዚህ የታደማችሁ የተከበራችሁ አረጋውያን አረጋውያት እንኳን ለ2017 የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። የተከበራችሁ ሊቃውንተ ቤተክርስቲያን የማዕከላችን ተገልጋዮች አረጋውያንና አቅመ ደካሞች የተከበራችሁ የማህበራችን የቦርድ አባላትና የጠቅላላ ጉባኤ አባላት የዚህ የተቋሙ የሥራ ባልደረቦቻችን በቅድሚያ እንኳን ደህና መጣችሁ። ብታምኑስ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን ሕያው ነው ብሎ ነገራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እናቶችና አባቶች ያው እንግዲህ ማህበሩ ከተለያዩ ቦታ ይዞ መጥቶ ልጆቼ ናችሁ ብሎ እግዚአብሔር የሰበሰባችሁ በዚህ ማዕከል እንድትረዱና እንድትገለገሉ ያደረጋችሁ ውድ አረጋውያን እናት አባቶቻችን ለዚህ ታላቅ በዓል እንኳን አደረሳችሁ። እንደዚሁም ታዳሚዎች አክብራችሁ የእናት አባቶቻችን ቤት ነው ብላችሁ አክብራችሁ ወደዚህ ወጣችሁ ባሉን አብራችሁ እንድታከብሩ የፈቀደላችሁ እግዚአብሔር ክብር ምስጋና ይግባው። ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል። በዓለ ትንሣኤን ምክንያት በማድረግ የወደቁትን አንሱ የበጎ አድራጎት ማህበር ተገኝተናል። 26 ዓመታትን የወደቁትን እያነሳ በዘለቀው ማህበር በዓለ ትንሣኤን ከአባት እናቶቻችን ጋር እያከበርን ነው። ጌታችን በፍርድ ቀን ሲመጣ ኃጥአንን በግራው ጻድቃንን በቀኙ ያቆማቸዋል። ብራብ አብልታችሁኛልና ብጠማ አጠጥታችሁኛልና ብታረዝ አልብሳችሁኛልና የአባቴ ብሩካን ይላቸዋል። እነሱ መች ተርበው መች ተጠምተው ይሉታል። ጌታችንም እውነት እላችኋለሁ ከወንድሞቻችሁ መካከል ለአንዱ ይህንን ያደረገ ለኔ አድርጓል ይላቸዋል። በነፍስ የመዳን ምስጢር በምድር በቁመተ ሥጋ ሳሉ በበጎ ተግባር መስጋት ከልብ በሆነ ምግባር መገኘት ነው። ይህንን እውነት ከተመሰረተ 26 ዓመታትን ባስቆጠረው የወደቁትን አንሱ የበጎ አድራጎት ማህበር ተመልክተናል። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር አደረጃጀቱን በተመለከተ የቦርዱ አባላት
በአመት 4 ጊዜ ይሰበሰባሉ። ማህበሩ የሚጠቅሙ ነገሮችን ሁሉ ይወስናሉ። ለምሳሌ መመሪያዎችን ማጽደቅ፣ ፖሊሲዎችን ማውጣት፣ እንደገና ሪፖርቶችን ማዳመጥ፣ በጀት ማጽደቅ፣ የክትትል ስራዎችን መስራት፣ እነዚህን የመሳሰሉ ስራዎችን ይሰራሉ። ከዛ በታች ደግሞ ዋና ስራ አስፈጻሚ በእኔ የሚመራ የተለያዩ ስራ አስፈጻሚዎች አሉ። 6 ዋና ክፍሎች አሉ። እነዚህ 6 ዋና ክፍሎች የየራሳቸው ስራ አላቸው። የመጀመሪያ የውስጥ ድጋፍና እንክብካቤ አገልግሎት ዋና ክፍል አለ። በተለይ ውስጥ ያለ ተኝተው አገልግሎት የሚያገኙ አሉ፣ አረጋውያንና አቅመ ደካሞች። የነሱን ስራዎች ክሊኒኩን ጨምሮ የሚከታተል ኃላፊ አለ። ሌላው ደግሞ በውጪ አገልግሎት አለ። በውጪ በተመላላሽ እና ፕሮጀክት በተመለከተ ዋና ክፍል አለ። እሱም ስራ አስፈጻሚ አለው። እሱን የሚከታተል ይሆናል። ሌላ ክፍላችን ደግሞ በተለይ የሀብት አሰባሰብ፣ ኮሙኒኬሽን እና ፕሮሞሽን የሚባል ዋና ክፍል አለ። በዛ ደግሞ የሚሰሩ ስራዎች አሉ። እነዚያን ስራዎችን በከፍተኛ ባለሙያ ስለሆነ ይከታተላል። ሌላ እንግዲህ የቢዝነስ አለ። በተለይ ራሱን እንዲችል ተቋሙ ያው ከተረጂነት ወይንም ደግሞ የሰው እጅ ማየት ብቻ የለበትምና ራሱን እንዲችል ይሄ ክፍል ስራውን ይሰራል። የሰው ኃይልና ንብረት አስተዳደርም እሱ ዋና ክፍል አለ እና እነዚህ ዋና ክፍሎች አሉ። የነዚህ ዋና ክፍል እለት ስራዎችን የሚከታተል ነው። በዋና ስራ አስፈጻሚ የሚመሩ ናቸው። ይሄ ማኔጅመንት ኮሚቴው እለታዊ ስራዎችን በዋናነት የሚከታተል። ከዛ በታች ደግሞ አሉ ማዕከላት አሉ። 2 ማዕከላት አሉ በቅርንጫፍ። አንዱ ማዕከል ይሄ ነው። ይሄ ማዕከል ላይ ሁላችንም አለንበት። ኪዳነ ምሕረት ያለውና መጀመሪያ ተቋሙ የተመሰረተበት እንጦጦ ሐመረኖ ኪዳነ ምሕረት የሚገኘው ማዕከል ደግሞ የማዕከሉ አስተባባሪ አለ። ተጠሪነቱ በቀጥታ ለዋና ስራ አስፈጻሚ የሆነ አለ። ቁጥራቸውን በተመለከተ የውስጥ አገልግሎት የሚሰጣቸው እነዚህ ሙሉ በሙሉ ከመጠለያ ጀምሮ የሚሰጥ አገልግሎት ነው። እነዚህ ብዛታቸው 200 ናቸው። እዚህና ኪዳነ ምሕረት የሚገኙት ማለት ነው። በተመላላሽ ደግሞ አገልግሎት የሚያገኙ አሉ። ተመላላሾች እዚህ ያሉት 162 ናቸው። እንጦጦ ሐመረኖ ኪዳነ ምሕረት ደግሞ 50 አሉ። በአጠቃላይ 212 ማለት ነው። ቤት ለቤት ደግሞ አገልግሎት የሚሰጣቸው አሉ። እነሱ 350 ናቸው። በአጠቃላይ 762 የሚደርሱ ተጠቃሚዎች አሉን። በማዕከል የሚሰጠው አገልግሎት ከመካከለኛ ክሊኒክ አለ። በዚህ መካከለኛ ክሊኒክ ባለሙያዎች አሉን። እኛ ያው አቅማችን በጣም ዝቅተኛ ነው። ብዙም አቅም ስለሌለን እንደ አቅም የተቀጠሩ አሉ። ነገር ግን የሚያገዙን ያሉ አሉ። በዚህ አጋጣሚ በጣም እናመሰግናቸው የቅዱስ ጴጥሮስ ሆስፒታል የስራ ኃላፊዎችን በጣም አድርገን እናመሰግናቸዋለን። ውስጣቸው ያለውን ቅንነት ጭምር በጣም እናደንቃለን። ለስራው አጋዥነት ባለሙያዎች መደበውልናል። አንድ ጤና መኮንንና አንድ ላብራቶሪ ቴክኖሎጂስት መደበውልን በመካከለኛ ክሊኒክ እየሰሩ ይገኛሉ። በተጨማሪም ደግሞ በሳምንቱ ቀናት 7ቱ ማለት ይቻላል ተመላልሰው የሕክምና አገልግሎት የሚሰጡ የፋሚሊ ሐኪሞች አሉ። የቤተሰብ ሐኪሞች ፋሚሊ ፊዚሺያንስ የሚባሉ አሉ። እነሱም እንደዚሁ በበላይነት ስራዎችን ይሰራሉ። ስለዚህ ሁለገብ አገልግሎት ነው። የምክክር አገልግሎትም ይሰጣቸዋል። የምክክር አገልግሎት ይሄ በተለይ ሳይኮሶሻል ሰፖርት ይባላል። በተለይ ስነ ልቡናቸው የተነቃቃ እንዲሆን የመምተኝነት ስሜት ደግሞ የተረጅነት ስሜት እንዳይኖራቸው ይሄን አይነት ድጋፍ ይሰጣቸዋል ማለት ነው። ሌላ ሁለተኛው በተመላላሽ ነው። በተመላላሽ የሚሰጣቸው አገልግሎት ቀደም ብዬ እንደገለጽኩት 162ቱ እዚህ በዋናው ራስ ካሳ ሰፈር በሚገኘው ማዕከል ሲሆን 50ዎቹ ደግሞ ኪዳነ ምሕረት እንጦጦ ሐመረኖ እዛ የሚያገኙ ናቸው። የነዚህ የሚሰጣቸው በየቀኑ እየተመላለሱ ምሳ ይመገባሉ። ያ ምሳ ይመገባሉ። ምሳ እንግዲህ ሲመገቡ በተቻለ መጠን በቂ እንዲሆን አድርገን ነው እንዲመገቡ የምናደርገው። ከዛ ባሻገር ደግሞ የንጽህና መገልገያዎችን ሕክምና ይሰጣቸዋል። ያ ሕክምና ሲባል ቤተሰባቸውን ጭምር ይጨምራል። ምክንያቱም አረጋዊና አቅመ ደካማ ቢሆኑም አንዳንድ የልጅ ልጆቻቸው የሚያሳድጉም አሉ። የሕክምና አገልግሎት ነው የምንሰጣቸው። በተጨማሪ በበዓላት ላይ እንደዚሁ የደረቅ ምግቦችን እንሰጣቸዋለን። ደረቅ ምግቦች ይሰጣቸዋል። እነዚህን ሁሉ አገልግሎቶች ያገኛሉ ማለት ነው።
ሌላው በሶስተኛው ላይ ያሉ ደግሞ በማህበረሰብ ውስጥ የሚገኙ ናቸው። ማህበረሰብ ውስጥ የሚገኙት ማለት ተመልካች የሌላቸው ማለት ይቻላል። በማህበረሰብ ውስጥ ነው ያሉት እጅግ በጣም ዝቅተኛ ኑሮን የሚኖሩ ናቸው። የሚረዳ ሰው የላቸው፣ የሚረዳቸው የለም፣ ከጎናቸው አይዞ ባይ የላቸው። እነዚያን ያው በአካባቢ ከሚገኙ የመንግስት አካላት ጋር ነው አብረን የምንመርጠው። የራሱ መስፈርት አለው። ይህ ማህበር አሁን ባለ አቅሙ ሁሉ ለደከሙ አቅም ላነሳቸውና ደጋፊ ለሌላቸው በመድረስ ላይ ነው። ሶስት 150 የሚደርሱ አሉ። ለነሱ በየወሩ ነው ምንሰጣቸው። በየወሩ ቀለብ ይሰፈርላቸዋል። ይሄ ቀለባቸው ምናደርገው ምንድነው? በኢትዮጵያውያን አመጋገብን የተከተለ እንዲሆን አድርገናል። ጤፍ ዱቄት እንሰጣለን፣ በርበሬ፣ ሽሮ። እነዚህ ነገሮች በጣም ወሳኝ ናቸው ለኢትዮጵያውያን፣ በጣም ወሳኝ ማጣፈጫው ምግብ እነዚህ ስለሆኑ ዘይት፣ እነዚህን የመሳሰሉትን በቂ በሆነ መልኩ ለእያንዳንዱ ቤተሰብ እንሰጣለን። በየወሩ በ21 እየመጡ ከዚህ እንዲወስዱ እናደርጋለን። እንደገና ደግሞ በጣም ምንም ደካማ የሆኑና ምንም ረዳት ለሌላቸው ደግሞ ራሳችን በበጎ ፈቃደኞች አማካይነት ቤታቸው እንዲደረስ ይደረጋል። እነሱም የሕክምና አገልግሎት ይሰጣቸዋል። የሕክምና አገልግሎቱ በተለይ አውትሪች ይባላል። በተለይ ወደ ውስጥ በመግባት እነሱ ቤታቸው ውስጥ ሕክምና እንዲያገኙ ይደረጋል። ማህበረሰብ ውስጥ ያሉ ተገልጋዮች የሚሰጣቸው ምግብ በአግባቡ እየወሰዱ ነው ወይ፣ እየበሉ ነው፣ እየተጠቀሙ ነው ወይ የሚለውን እሱንም ጭምር እናደርጋለን። ትልቁ መስፈርት ቀደም ብዬ እንዳልኩት ምንም ዘመድና ቤተሰብ የሌላቸው መሆን ይኖርባቸዋል። እንደገና ደግሞ ፈቃደኝነትም ያስፈልጋል። አቅመ ደካሞች ሲባል አቅማቸው ደካማ የሆነ በተለያየ ህመም ምክንያትም ሊሆን ይችላል፣ በእድሜ ብቻ ላይሆን ይችላል። እዚህ አሁን እኛ ጋር ከሚገለገሉት መካከል ወጣቶችም አሉ። በዚህ መልኩ ግን ያሉትን አንዳንዴ እንቀበላለን። መቀበል ያለብን ሁኔታ ይፈጠራል። ምክንያቱም በጣም አስገዳጅ ሁኔታ ሲኖር እንቀበልና የሚደረግላቸውን እንክብካቤ ካደረግን በኋላ አብረን በጋራ የምንሰራበት የመግባቢያ ሰነድ ተፈራርመናል ከአብዛኛዎቹ ጋር። እኛም ከነሱ እንቀበላለን፣ የኛንም ደግሞ ወደ እነሱ እንልካለን እና ከተገልጋዮች አኳያ የአገልጋዮች ቁጥር በጣም ዝቅተኛ ነው። በጎ ፈቃደኞችን ስንመለከት በተለይ በቋሚነት ብለን የምናስባቸው ከ20 አይበልጡ አሁን ባለው ሁኔታ። ያ ማለት ምንድነው? በጉልበታቸው የሚያገለግሉት ማለት ገንዘብ የሚሰጡ ክብረ በዓላት ላይ መተው የሚያስተናግዱ ብዙ ናቸው። እነሱን ብንቆጥር ከ100 በላይ ናቸው። ነገር ግን ጉልበታቸውን የሚሰጡ አሉ። መተው ገላቸውን የሚያጥቡ፣ ጥፍራቸውን የሚቆርጡ እነዚህን በተመለከተ ቁጥራቸው በቂ አይደለም፣ እንደ በቂ የሚቆጠር አይደለም። ለዚህም እኛ የበጎ ፈቃደኝነት መመሪያ ተዘጋጅቶ በቦርድ ጸድቆ ስራ ላይ እየዋለ ይገኛል። ስለዚህ ትልቁ መሰረታዊ ችግራችን የበጎ ፈቃደኞች ነው። በጎ ፈቃደኞች ታስፈልጉናላችሁ። በሕክምና፣ በምህንድስና፣ እንደገና በጥገና፣ በግብርናም ቢሆን ምክንያቱም የተመጣጠነ ምግብ የኛ ተገልጋዮች ማግኘት ይኖርባቸዋል። በስነ ምግብም እንደገና በሌላም በትምህርትም ቢሆን የኛ ተገልጋዮች እንደሚታወቀው መሰረታዊ ፍላጎታቸው መሟላት አለበት። አንድ መሰረታዊ ፍላጎታቸው ምንድነው? ምግብ ነው። የምግብ እቃዎች ያስፈልጉናል። የምግብ ቁሳቁስ ከጤፍ ጀምሮ ያስፈልጉናል። እነ ጤፍ፣ የጤፍ ዱቄትም ሆነ በጥሬውም መልኩም ሆነ ጥራጥሬ፣ እነ አተር፣ ባቄላ ለሽሮም ይሆኑን ማለት ነው። እነ በርበሬ ያስፈልጉናል። እንደገና ደግሞ ዘይት ያስፈልገናል። እንደገና እንትናቸውን ለመቀየር የምግባቸውን ሁኔታ በየቀኑ ያው እንጀራ መብላት የለባቸውም። ስለዚህ እነ ሩዝ፣ ፓስታ፣ መኮሮኒ እነዚህ መሳሰሉ የአትክልት እንትሮች ደግሞ ያስፈልጉናል። ይበልጥ አገልግሎቱን ለማስፋት ተስፋን የሰነቀው ማህበር በፍርድ ቀን ከጥያቄ የምንድንበትን የነፍስ ስራ በህይወተ ስጋም ፍጹም ደስታን የምናገኝበትን ምግባር በጋራ እንድንከውንም ይጣራል። ኢትዮጵያውያን አሉ በዚህ ስራ የተሰማሩ በግድ በገንዘብ ብቻም ላይሆን ይችላል። በአይነትም ማገስ መለገስ ስለሚያስፈልግ የምግብ እቃዎች በጣም ያስፈልጉናል። እና ዲያፐር ያስፈልገናል፣ የፈሳሽ ሳሙና፣ ደረቅ ሳሙናዎች ያስፈልጉናል፣ ጓንት ያስፈልገናል፣
ለነዚህ ተገልጋዮችን ደግሞ የተለያዩ የሚያስፈልጉ ቁሳቁሶች አሉ ስለዚህ እነዚህ የንጽህና መጠበቂያ ቁሳቁስ ወሳኞች ናቸው ሌላ በማዕከላችን ደግሞ የምናየው አለ ማዕከላችንን ስንመለከት ህንጻው በጥሩ መልኩ ነው የተሰራው ይሄ ሁሉ ኢትዮጵያውያን ባዋጡት ገንዘብ ነው በኢትዮጵያውያንና ምንም የውጭ እርዳታ የማንንም የትኛውም ተቋም እኔስ አሰራለሁ ያለም የለም በርግጥ ያገዙ አሉ ግን ሙሉ የነሱ እንትናቸው የለም ለምሳሌ ሊፍታውን ቦታ አለ ሊፍቱ ግን የለም ሊፍታ እየሰራ አይደለም ምንም የለም ስለዚህ አሁን እዚህ ላይ እገዛ ላይ ያደርጉልን ኢትዮጵያውያን በጣም ደስ ይለናል እንደገናም ደግሞ አልጋውን ደረጃውን የጠበቀ አልጋም አይደለም ዊልቸሮች ያስፈልጉናል ወከሮች ያስፈልጉናል የተለያዩ አይነት ለአረጋውያንና ለአቅመ ደካሞች የሚሆኑ ሲተር የሚባላል ተቀምጠው በዛው የሚጸዳዱበት ገላቸው የሚታጠቡበት እንደገና ትልቅ ደግሞ እኛ የምናገለግላቸው በተለይ በማዕከል ውስጥ ወደ 200 የሚደርሱ ናቸው እነዚያ 200ዎቹ ልብሳቸው የሚታጠብበት በዘመናዊ መልኩ አይደለም የተወሰኑ የልብስ ማጠቢያ ማሽኖች አሉ እሱ ግን በቂ አይደለም ትልቅ አሁን የልብስ ማጠቢያ ማሽን ተቸግረናል አሁን ይሄን ችግር የሚያሟላልን ብናገኝ ደስ ይለናል ሌላው እንግዲህ ሌላው ችግራችን ምንድነው እኛ እንግዲህ በተለይ የምንቸገርበት እንጦጦ ኪዳነ ምህረት ሐመረ ነው እዛ ነው እንተ ያለው ሐመረ ነው ያለው ሁኔታ ግን እንደዚህ አይደለም ራስ ካሳ ሰፈር እንዳለው አይደለም በቂ የሆነ አገልግሎት የምንሰጥበት አይደለም ወደ 22000 ብር ተከራይተን ነው ብር ከፍለን ተከራይተን መጠለያ አነስ ባለ ቆርቆሮ በቆርቆሮ ነው ያሉበት ማለት ነው እዛውን ማጠናከር ይኖርብናል ለምሳሌ 50 የሚደርሱ ተመላላሽ ተመጋቢዎች አሉ አረጋውያን እንደውም 25ቱን የመረጥነው ከእንጦጦ ሐመረ ነው ኪዳነ ምህረት ሰበካ ጉባኤ ጋር በመተባበር ነው 25ቱ የተመረጡት እነሱን እዛን መግባለን ምን መግብበት ቦታ የለንም በቂ ቦታ ስለዚህ እዛ ላይ ያለውን እንደ ተቋም መስራት የሚቻልበት ካለ ባለሀብቶች ኢትዮጵያውያን ካሉ እነሱ ቢያግዙን ትልቅ ነገር ነው የሚሆነው በቀጣይ ደግሞ እኛ ልንሰራ ያሰብነው ማለ በምስራቅ አፍሪካ ደረጃ የመጀመሪያ የሆነ የአረጋውያን ህክምናና እንክብካቤ መስጫ ማዕከል ለመገንባት እቅዳለን ስለዚህ እንቅዳችንን ለማሳካት ሁለት ስራዎችን እየሰራን ነው የመጀመሪያው ያዋጭነት ጥናት ምናልባት ሆስፒታሉ ቢገነባ ምን ያህል አዋጭ ነው የሚሆነው የሚለውን ጥናት እያካሄድን ነው ያለነው ሁለተኛ ደግሞ የአፈር ምርመራ እያካሄድን ያለነው የተወሰነ ቦታ ጥያቄም ጠይቀናል የአዲስ አበባ ከተማ አስተዳደር ጥያቄ አቅርበናል እስካሁን ጥያቄያችን ምላሽ አላገኘም ስለዚህ የሚከታተሉ የሥራ ኃላፊዎች ቀና የሆኑ የሥራ ኃላፊዎች እባካችሁ ከክብርት ከንቲባ ጀምሮ ወደኛ ዞር ብላችሁ ብትመለከቱ አየት ብታረጉን አደራ እንላለን እዛም እንጦጦ ሐመረ ነው ቦታ የለንም የቦታ ችግር በጣም አለን እዚህ ለማስፋፋትም ጥያቄ አቅርበናል ግን የለንም ብዙ ስራ ለመስራት እቅዶች አሉን ግን እንዳንሰራ አንዱ ጋሬጣ የሆነን የመሬት ጥያቄ ነው እና በዚህ ችግሮች አሉን ሁሉ ቀን ለመስጠት እጅ ቢያጥርስ ሁሉ ቀን ለማገዝ ድካም ቢጫነስ የነዚህ አባት እናቶች ተስፋ የነዚህ አባት እናቶች ጣፈንታ ምን ይሆናል ለሚለው የመፍትሄ ሐሳብ የያዘው ማህበሩ የነገውን ዛሬ እንስራ ኢትዮጵያውያን አግዙን እያለን ነው ወደፊት ራሳችን እንድንችል የመጀመሪያው ነገር ቀደም ብዬ እንደገለጽኩት ይሄ ጄሪያትሪክስ ኬር ኤንድ ትሪትመንት ሆስፒታል የአረጋውያን ወይም የአቅመ ደካሞች ህክምና መስጫና መንከባከቢያ ማዕከል በጣም ወሳኝ ነው እሱን አሁን የተወሰነ ክፍሉን ለገቢ ማስገኛ እንዲሆን አብዛኛው ደግሞ ነፃ አገልግሎት የሚሰጥበት ሁኔታ ነው የመጀመሪያው እሱ ነው አሁን ደግሞ ጥናት አድርገን እንቅስቃሴ ያረግንበት ምንድነው አንዱ የደ ጥበብ ነው የደ ጥበብን በተመለከተ የፊዚቢሊቲ ወይም ደግሞ የአዋጭነት ጥናት ተጠንቶ አልቋል የዳቦና የእንጀራ መጋገር ጋግሮ የመሸጥ እነዚህንም ወደ ተግባር ለመግባት ያው የበጀት አቅም የለንም ስለዚህ እነዚህ ቅዶች አሉ ይሄ ወደ ተግባር ብንገባ ተቋሙን ራሱን ያስችላል የሚል እምነት ይዘን ነው ያለው ግን እንደዛም ሆኖ ግን የኢትዮጵያውያንን ድጋፍ ይፈልጋል
መስራቹ አቶ ስንታየው አበጀ ይባላሉ። እንኳን ወደ እናት አባቶቻችሁ ቤት በሰላም መጣችሁ ብለው ተቀብለውናል። እንኳን ወደ እናት አባቶቻችሁ ቤት በሰላም መጣችሁ ነው የምለው። ይሄ እናት አባቶቻችን ቤት ነው፣ መታወቅ ያለበት ነው። እኔ ወደዚህ ለመጣና እግዚአብሔር ወደዚህ ሊያመጣኝ የቻልኩት በ1981 ዓመተ ምህረት ከአዲስ አበባ ከክፍለ ሀገር ከደቡብ ጎንደር ወደ አዲስ አበባ መጣው። የመጣውበት ምክንያት ቤተሰብ ወገን ዘመድ ስለሌለኝ ሞሪቀበት ነገር ስለሌለኝ ምበለው ምጠጣው ሳጣ ችግረኛ ስለነበርኩ በ1981 ዓመተ ምህረት ሂዳር ወር ውስጥ ወደ አዲስ አበባ መጣው። እኛ አባት አዲስ አበባ ከመጡበት ጊዜ ጀምሮ ጎዳናን በተደጋጋሚ አይተውታል። ፈተናውን በሚገባ ይረዱታል። በዚህም ይህንን ማህበር መመስረት የህይወት ግዴታዬ እንደሆነ አሰብኩ ይላሉ። እናቶቼና አባቶቼ እኔ ያየሁትን ስቃይ ሳያዩ ሀገሬን መርቀው ይለፉ በማለት ለአቅመ ማገዝ እንኳን ባልበቁበት እድሜ ከሚገኙ ልጆች ጋር በመሆን መስርተው 26 ዓመታትን አስቆጥረዋል። ትናንት በደሳሳ ጎጆና በኪራይ ቤት የተጀመረው እርዳታ የማድረግ ስራ ፎቅ ተሰርቶ በርከት ያሉ ወገኖችን ለማስጠለል በቅቷል። እንደመጣው ገጠር አዲስ አበባ ስላሴ አካባቢ ወደኩ። እዛሽ ግንብ ስር ወድቄ ያለው ለካ ለምኑ መብላት ይቻል ነበር። እኔ ግን ልመና ስለማላቅ እዛው ድርቅ አልኩኝ። ድርቅ ከዛ አፊም ድርቅ አለ ሁሉ ነገር። አንድ ግለሰብ አየና ስላሴ የሚሰራ ዳቆን ነው። ይህ ሰው ከዚህ ደርቆ ከሚሞት ሊለምንም አልቻለም ብሎ ፈረንሳይ አካባቢ አንድ ግለሰብ ቤት መጥቶ በረንዳ ላይ አስጠጋኝ። እዛ ያለው ትንሽ ሲንከባከቡኝ እነዚያ ግለሰቦች ዝም ብለው የተራፊዋን ምንዋንም ሲሰጡኝ ወዲያው ሳገግም ዘበኝነት ተቀጠርኩኝ። ዘበኝነት እየሰራው ያለ 1 አመት ከ6 ወር እንደሰራው በሰኔ ወር በ1982 ዓመተ ምህረት ወደ ጎዳና ተጣልኩ። ፓራላይዝ ሆንኩ። በ1983 በ1984 3 ጊዜ ጎዳና ላይ ወድቄያለሁ። ጎዳና በጣም ከመጥፎ ነው። እስከ 2010 ድረስ ሰዎችን መንካት ማለት HIV በትንፋሽ ተፈለፋል የሚባልበት ዘመን ነበር። እንደ ኮሮና ሰዎችን አይነኩም ነበር። በጋን ጊዜ ብዙ ሰዎች የነገስታት ልጆች ሳይቀሩ ወርቀው አገኘዋቸው። ይህንን ስቃይ ያዩ 2 ልጆች የሚያናሳኛ ጥጭ ወጣቶችን አናሱይስ ሰርታት በላም ብለው እንዲህ ሊመቱ ሲሉ ሮጫ መለጥኩ። ከዚህ ቤተክርስቲያን ሚካኤል ሳለቅስ ሙነው የምታለቅሰው አሉኝ 14 ዓመት ልጆች ካሶን ከበደና ንጉሴ ሀብታሙ ይባላሉ። ችግሬን ነገርኳቸው። አሳየና አብረን እንሰራለን አሉኝ። አሳየዋቸው። አለቀሱ። እንዴ ልቅሶ ነው እንዴ ጠራዋቸው አብራችሁ እንድንሰራ ነው እንጂ አልኳቸው። ምን እናድርግ አለ። የወደቁትን እናንሳ የሞቱትን ንቅበር የቆሙትን እናስተምራለን። ልጆቹ እኔ ጋር ሰሩና የወደቁትን አንሱ የሞቱትን ቅበሩ የቆሙትን አስተምሩ የሚል ከ9 ወር በኋላ ልጆቹ አብረው መስራት ጀመሩ። 9 ወር ግን ብቻዬን ሰራውና እናም ይላሉ አቶ ስንታየው እኔን ላቆመኝ አምላኬ ምስጋናዬን የማቀርበው በዚህ መልኩ ነው። ደግሞም እኮ ማንም በጎ ቢያደርግ ለራሱ ያቆየ ነው ይላሉ። ያው እንግዲህ ሁሉም የሚሰራው ለራሱ ነው። እኔ ቆሳስየ ጉንዳን ቢበላኝ ራሴንም ተበልቼ ሞተው አይደል? እኔ ደግሞ በጎ ነገር በሰራው አምላኬ በጎ ነገር የሚሰጠኝ ለራሴ ነው። በገንዘባችን ካልሰራንበት እዚሁ ሸቶ በስብሶ ይቀራል። በእውቀታችን ካልሰራንበት ከንቱ ነው። ለጥጋበኞች ብናበላም ተጠያቂዎች ነን። ስለዚህ ህዝቡ ያውቀዋል መርዳት ያለበት ማን እንደሆነ ራሱን በምድር ተማረ መከራውን አይቶ አይደለም እናት አባቱን አስቸግሩ። በመንግስተ ሰማያቱስ በመንግስተ ሰማያት ደግሞ የምትገዛው በልብስ ነው በምግብ ነው። ስለዚህ ግብዣችንም ልደታችንም ሰርጋችንም ሁሉንም ከነሱ ጋር እንድናደርግ ነው ለህብረተሰቡ መልእክቴን ማስተላለፈው። ዘካም ቢሆን ጸበለ ጸዲቅም ቢሆን ነፍስ ይማር ሰርግ ልደት ከማን ጋር ነው የምናደርገው? ከመራቂዎቻችን ጋር። በአቶ ስንታየው ታሪክ የተሳቡ የወጣትነት ዘመናቸውን ሁሉ ለበጎ አውለው ያተረፉም በርካቶች ናቸው።
ለ26 ዓመት አገልግያለሁ ክብር ለመድኃኔዓለም አቶ ስንታየው በታመመ ሰዓት ታሪኩን ስሰማው ሲያጫውተኝ በታመመ ሰዓት ከዛ ያው እሱን ታሪክ መድገም አያስፈልግም ሰምታችሁታልና በዛ ሰዓት ግን ወደ ፈጣሪው በመጮህ አምላኬ ሆይ አድነኝና እኔ ሰው ሆኜ ቆሜ ከሄድኩኝ እንደኔ አልጋ ላይ ቀርታ የሚያገላብጥ ያጥሶ አገለግላለሁ ብዬ ቃል ገባ ሲል ከምንም ተነስቶ ይሄንን የእግዚአብሔር መንፈስ በውስጡ ቢያድር ነው ይሄን ቃል ሊናገር ይቻላል ስለተሰነሳል ጧፋ መጣለው ጣና መጣለው ጃንጥላ እንደያቅማችን እንሳላለን አቶ ስንታየው ግን ራሴን ሰጣለሁ ብሎ ተሳለ ይሄ ከእግዚአብሔር ካልሆነ እግዚአብሔር መንፈስ ወደ ውስጡ ባይገባ ነው በሰው የሚታሰብ አይደለም የሚል ወደ አይምሮዬ ስለመጣ እኔም ለማገልገል ራሴን ፈቅ አዘጋጀው ማለት ነው በአንድ ወቅት ለሀገር ስንት ውለታው አሉ ብዙ ይሰሩ ብዙ የደከሙ ናቸውና የኔስ መጨረሻ ምን ይሆን የኔስ እናት ብትሆን የኔስ አባት ይሆን መውለድም እንደማያኮራ ዛጋ ተመበለ ሆነ ያስብ የወለዱ እናት አስበው ማልቀውባቸው ሰውጅ ላይ ወድቀው አይቻል 14 የወለዱ እናት ሀብታም የነበሩ ኪዳነበትን ነሐሴ በበያወዱ የሚያስፈስኩ የነበሩ ለአገር ያ ሁሉ ነገር አልቆ ሀብቱም ንብረቱም አልቆ ማማኩል ሜዳ ልጆቻቸው አልቆ ሰውጅ ላይ ወድቀው አግኝተናልና ይሄን ስመለከት ወደ ራሴ ነገሮችን የሰው ህመም የሚሰማሽ ወደ ራስሽ ስታመጪ ነው ወደ ራስሽ ስታመጪ ይሰማል እና እኔስ በሆን የኔስ እናት የኔስ አባት ይሆን በሚለው እንግዲህ ላገለግል ቃል ገብቼ ገባሁ ወደዚህ ማለት ነው በጎ መስራት የነፍስ ስራ ነው ነፍስን ደግሞ ሊያጠፋት የሚሻው ዲያብሎስ በብርቱ ይፈትናታል ተፈትነን ያለፍን እዚህ ደርሰናል ነገን ደግሞ በረጅሙ እናቀዳለን አግዙን የበኩላችሁን ተወጡ መልእክታቸው ነው ህይወት በብርቱ ትፈተናለች በፈተናው ስንወድቅ ስጋችን እጅግ ይኮሰቁላል የሌሎችን እጅ መመልከት ግድ ይለናል በዚህ ድካም ውስጥ የወደቁ አባት እናቶችን እኛለን ወገኖቻችሁ በማለት ያቀፈው ይህ ማህበር በተገልጋዮቹ አንደበት እንዲህ ይገለጻል ወጣትነታችንን እንዴት እየኖር ነው ይሆን መጽሐፍ ቅዱስ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ይለናል በዚህ ተቋም ውስጥ ወጣትነትን እንዴት እንኖር ለሚለው ግሩም መልስ የሚሰጥ ወጣቶችን ተመልክተናል በዓልንም ደስ ይያለን አብረናቸው አሳልፈናል በበጎ ስራ ላይ ሁሉ ፈተና አለ እንደውም እኔ አንድ እምነት አለኝ ስራዎች አልጋ ባልጋ ከሆኑ የተሰራ አይደለም የሚል እምነት አለኝ ተጨንቀን ተጠበን በጣም ከባድ ነገር ገጥሞን በቃ እንደው ወላዲት አምላክ እናቴ ጊዳም ስንል አላህ አንደኛው ሰዓት ላይ ግን የተጨነቅንበት ነገር ተስተካክሎ ባልጠበቅነው ሁኔታ ተሰርቶ እግዚአብሔር ያሳየናል እና ሙሉ በሙሉ ነው እግዚአብሔር እጅ ቤት አለ እምነቴ ነው በቃ ወደፊት በጣም ህልማችን ረጅም ነው እንግዲኛ ምንም ሳይኖረን የሰው እጅ ተጠብቀን በካባዶ ተነስተን ለአረጋኖቻችን ቤት መሰራት ቤት መጦሪያ ማዕከል መገንባት ህክምና የተሟላ ህክምና የሚያገኙት ማዕከል መገንባት ስናስብ ከባዶ እግዚአብሔር ወጥቶን ይሄ ሲደረግ አሁን ደግሞ ቀጣዩ ትልቁ ራዕያችን እንደ ሀገር ኢትዮጵያ በቃ የአረጋውያን መጦሪያ ማዕከል ሳይሆን የአረጋውያን መታከሚያ ሆስፒታል እንዲኖራት እንፈልጋለን ሁሌም የወደቁትን አንሱ ግንባር ቀደም ሆኖ መጦሪያ ማዕከል እንደገና በሆነ ደግሞ የአረጋውያን መጦሪያ ክሊኒክ የአረጋውያን መታከሚያ ክሊኒክ ራሱን የቻለ ጄሪያትሪክስ ክሊኒክ ጄሪያትሪክስ ሆስፒታል የሚባል ለመገንባት ትልቅ እቅድ ይዞ ተነስቷል በተለያዩ ክፍለ ዓለማት ላሉ ሁሉ ኢትዮጵያን ወገኖቼ ኦርቶዶክስ ተዋሕዶ እምነት ተከታይ ሁሉ እንኳን
ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ፈልጋለሁ። በቃ ሁሉም እጁን አሳርፎበታል። እዚህ ላይ አሻራውን ያላሳረፈ ማንም ወደ እንጦጦ ኪዳነ ምሕረት የሚመጣ የኦርቶዶክስ ተዋሕዶ ተከታይ የለም። ማንም በቃ ሁሉም ወደዛ የመጣ ሰው ያቅሙን እጁን አሳርፏል። ይሄንን ይዘን ነው እንግዲህ እያሰብን ያለው ትልቁ ነው። ከባዶ ተነስቶ እዚህ ያደረሰን ህብረተሰብ በቀጣይ ደግሞ እኛ ራዕያችንን ካሰፋን በዓላማችን ከጸናን ህዝቡ ከጎናችን ሆኖ ይሰራልናል የሚል እምነት አለንና ይሄንን ሚዲያ የምትከታተሉ ወገኖቻችን በሙሉ ድጋፋችሁ እንዳይለየን ጥሪያችንን ላቀርብ እወዳለሁ። ራዕያችን ትልቅ ነው፣ ሰፊ ነው። እንዲህ በትናንሽ ሚሊዮኖች አይደለም የሚታሰበው፣ በቢሊየን የሚታሰብ ሊሆን ይችላል ያቀድነው ነገርና ሁሉም ግን 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው እንደሚባለው ሁሉ ይሄንን ፕሮግራም የተመለከተ ሁሉ ለዚህ ዓላማ መሳካት የአቅሙን ያለውን ቢያደርግ በእርግጠኝነት ከ2040 ቀድመን ራዕያችንን እናሳካለን ብዬ አምናለሁና አደራ በልዑል እግዚአብሔር ስም በእናታችን በቅድስት ኪዳነ ምሕረት ስም ሁላችሁም ከጎናችን ቆማችሁ ይሄን ራዕያችንን እንድናሳካ አግዙን ነው የምለው። የተከበራችሁ ተመልካቾቻችን በመርሃ ግብራችን ብዙ እየተማራችሁ እንደሆነ ተስፋ እናደርጋለን። ታዲያ በዚህ ማዕከል ውስጥ የሚገኙ እናት አባቶቻችን የቀድሞ የአገር ባለውለታዎች የኛ አሳዳጊዎች እናት አባቶቻችን በተለያየ ተስፋ መቁረጥ ውስጥ ነው ወደዚህ ማዕከል መጥተዋል። እዚህ ማዕከል ውስጥ ምን አይነት አገልግሎት ያገኙ ነበር? የቀደመ ህይወታቸው ምን ይመስላል? እሱን ተከታትለን ተመልሰን እንገናኛለን። በያላችሁበት በዓሉ የሰላም የፍቅር የአብሮነት የመተሳሰብ እንዲሆን እየተመኘን ፕሮግራሙን ጋብዘን ተመልሰን እንገናኛለን። ህይወት በብርቱ ትፈተናለች። በፈተናው ስንወድቅ ስጋችን እጅግ ይኮሰቁላል። የሌሎችን እጅ መመልከት ግድ ይለናል። በዚህ ድካም ውስጥ የወደቁ አባት እናቶችን እኛ ያለን ወገኖቻችሁ በማለት ያቀፈው ይህ ማህበር በተገልጋዮቹ አንደበት እንዲህ ይገለጻል። የቀደመ ህይወቴ የራሴ ምግብ ቤትና መጠጥ ቤት ነበረ። ከዛ ያው ሲጀምር ያንን ተውኩትና ደስ አላለኝም። የሴት ህይወት ብዬ ግሪታ ቢሲኒያ ኋላ ይሰራ ነበር ስራውን ትቼ ማለት ነው። ከዛ ያው ያመኛል፣ በጣም ያመኛል። ህክምና ቦታ ሲሄድ አንዴ ልብሽ ነው ይሉኛል፣ አንዴ ሲሉኝ ያው መጨረሻ ላይ ሳምቤ ውሃ ወጥሮ እንደተገኘ ተነገረ። ለ7 ዓመት 7 ጊዜ ሰርጀሪ ተሰርቶልኛል። 8ኛው ግን አልቻልኩም። 7 ዓመት በመራመድ ሰዓት አንድ ኢትዮጵያዊ መልካም ሰው 7 ዓመት አስጠግቶኝ ይኖር ነበር። ከዚያ ሀሱ ቤት ያው ወጣሁኝና ልጆች አሉኝ። እዚያ ቤት ስወጣ መንበረው ያለና 2 ቀን አድር ያለው ጦም አድር ያለው። ከዚያም በኋላ ኢየሱስ እንዳለምን ልጆች አሉኝ። ማየ እንዳትለምኝ ሲሉኝ አይ አለምንም ኢትዮጵያኖቹ ደና ላቸዋለሁ። ልመናን አንድ ቀን ለምኛ አላቀም። በህይወት ዘመኔ ግን ከትምህርት ቤት መጣው መሳባችን ደርቋል። መንበለው የለና በዳት ብሉኮስ እየጠጡ ምሮ ታዲያ ሄዱ የመኖር ምስጢር የጨለመው ብርሃን ይትለኛለይ ትልቋ ልጅና በአጋጣሚ ወድቋት ልጅ ለምን አትሄጂም ትለኛለይ አንድ እናት አላቀውም ስላት ይሽሽ ሄድ ትለኛለይ መረጃ ይዘሻን አው መረጃ አለኝና አንዱ ሳምቤ የለም ልብኝ ያመኛለኝና በዚያው ወቅት ሲሄድ ሳያቸው በቃ አሳየዋቸው መረጃውን ስለምናገረው ፊት አሁን የወድቋት ልጅ ሰላም መስግነው ማልቀር ማበላቸው ሳጣ 10 እንጀራ ነው አጥፎ የሰጡኝ የዛሬ 8 ዓመት ሲሰጡኝ ማይ እንጀራ እግዚአብሔር ብር ሰጠሽ አለችኝ። አው ወጥም ሰጠውና ማን ሰጠሽ? የወደቋቱ ድርጅት የት ነው እሱ አሉኝና ወደ ሚካኤል በታች አልኳቸው። እጃቸው መጣው ለእናንተ አልነግርም ልጆቼ ደረጃ ተማሪዎች ነበሩ ብልኮት እየሰበሩ ይሰጡኝና እንጀራ ይርኩ ቀን ግን የሌለ ደስታ ነው የተሰማቸው። ከዛ በስንተኛው ቀን ለብሰ ሄድኩኝ ማየ ማን ሰጠሽ? ስለ ኢትዮጵያኖቹ ሰጡኝ ነው የምላቸው። እና አሁን በሰሞኑ ከ50 ሺህ ብር በላይ ነው ወርምራ ያካሄደልኝ ያለው ውዳሴ ያሰሪተው አሁን ውዳሴ ብቻ ነው የቀረበት እንጂ ብዙ ቦታዎች እያሳከመኝ ነው።
ያን የሚያደርገው ኢትዮጵያኖቹ በጥጉ ሰላሉ ነው ብቻውን አይችልም እና አሁንም የኢትዮጵያን ባደራ ምለው እንደኛ መሰሎች እንዳይበተኑ እኔ አሁን ዘመድ የለኝም ልጆችም ዘመድ የላቸው ወታደር ነበርኩ እና ጉዳቴም የደረሰ በዚህ በወታደርና ስራ ነው በቀን ምግብ ይመገባለሁ መልሶ ደግሞ እንደዚሁ አገልግሎት ልብሱም ሌላ በየአመቱ አመት በዓል ሲመጣም እንደዚሁ ደጎማ ይሰጠናል በተረፈ ጤና በመለከተው ህክምና እንከታተላለን ህክምና ያክሙናል መድኃኒት ሲያስፈልጉን ይሰጡናል የወደቀ አንሱ ከነስሙ የወደቀ አንሱ ነው በጣም ደካማ የሆኑትን ሰዎች በዚህ በመኝታ ላይ አይታችሁ እንደሆነ የሚተኙ ሰዎች አሉ ጠቅላላ እዚህ ገብቶ የሚተኙት የሚታከሙት ህይወታቸው እስካለ ድረስ እዚህ የሚኖሩ ሰዎች አሉ እነሱን ሁሉ የሚረዳ እንግዲህ ዝም ብሎ አይደለም ከውጭ ሰው ግዴታ ያስፈልጋል ድጋፍ ያስፈልጋቸዋል ድርጅቱ በጣም ዘርፈ ብዙ ነው እንደምታውቁ ሰራተኞችም አሉ አገልግሎት ሰጪዎች አሉ በተረፈ ደግሞ እንደገና ከውጭ ድጋፍ ያስፈልጋል ይሄንን ውስጡን መጥቶ ጉዳተኞችን ደካሞችን አይቶ አካለ ስንኩልም አለ አይነ ስውርም አለ እግራቸው ተጎዳ ብዙ ነገሮች አሉ ሰዎች አሉ እነዛን መጥቶ ቢያዩ እያዩ ቢረዱ በአንድ ብር ተቀጥሬ እንዶቹ ቤት ነበር ከእንዶቹ ቤት ግርክ ቤት ከግርኮቹ ቤት ደግሞ አርመኖቹ ጋር ከአርመኖቹ ጋር ደግሞ እስራኤሎቹ ጋር ከዛ ደግሞ ልዕልት ሻሽወርቅ አበበ ቤት በሰው ቤት ነው እኔ ግን ሰፈሬ እዚህ ሰፈር ነው 06 ሐምሌ 19 ፊት ለፊት ከዛ የቤት ክራይ ተወደደብኝ ይሆነ ዘመድ ጋር ተጠጋው ከዛ ዛሬም ውጪ ነገም ውጪ ስሉኝ ያ ቤት ክራይ ደግሞ አጣሁ ምገባበት አጣሁ አሁን ሳጣ ግራ ግብት አለኝ እዚህ ሰፈር 3 ድር አለ ያንን 3 ድር እየከፈልኩ የልግባ ግራ ገባኝ እዛው ሩፋኤል በራፍ ላይ ቁጭ ብዬ ሳለቅስ ድንገት እነኚህ አቶ ስንታየው የሚባሉት እዚህ ያሉት እሳቸው አገኙ ምንድነው ስራሽ አይ እኔ እንደዚህ ሰው ቤት ተሰቃይቼ ኖር ነበር እሱንም አጣው አሁን አይኔም እየደከመ ጉልበቴም እየደከመ ግራስ ገባኝ ሩፋኤል ደጅ ቁጭ አልኳቸው አሁን ከኔ ጋር ስቴጅ ፍቃደኛ ነሽ አዎ የቱም ወሰዱ ብዬ እዚህ መጣሁ እዚህ ከመጣሁ በኋላ እንክብካቤው አልሞለኮስኩም ነበር ግን እኔ ባለቤቴ ካረፉ ጀምሮ በጌታ ስጋ ደሙ ተወስኜ ተቀመጥኩ ሰው ቤቱን ብሰቃይ ብንገላታም የመጣችሁ እዩን ጎብኙን ጠይቁን ጥያቄ አትጡ ውላችሁ ግቡልን ወገኖቻችን በእናንተ እርዳታ ነው እዚህ ያለ ነው በእናንተ ድጋፍ ነው ከናንተን ያኖርልን ከህፃንነት ጀምሮ መስቀልቀል ነበር ለምን ይባሉ አባቴ በገዳይ 6 ዓመት እያለው ነው የሞተው እናቴ ደግሞ ያለ ያሳደገች እያለ እንደገና የመንግስት ለውጥ ይመጣል የመንግስት ለውጥ ሲመጣ ደግሞ ያለን ንብረት በሙሉ በቃ መሬት ነበረ መሬታችን በሙሉ ተወሰደብን አሁን እቅዴ ጠንክሮ የሰራ ያው ይሳካለታል የሚል ቤት ስለነበረ
እኔ ምን ይሰካልኝ ነው ግን ሰው ያስባል ፈጣሪ ይፈጽማል የዩኒቨርሲቲ መግቢያም ነጥብ አግኝቻለሁ ሆኖም ፎርሙም በሞላው ጊዜ ትንሽ ፈተናውን ተፈተነ ውጤቱ መጥቶ እኔ ግን አደጋ አጋጠመኝ ለ17 ዓመት ሲያስታምሙኝ የነበሩ እናቴ አረፉ ከዛም ቀጥሎ እንደመጣን መቼስ ማናውቀው ቦታ ነውና ብዙ በቃ ግርታ ነበረ እኔ አላውቅም ሌላ ቀርቶ ዳይፐር መጠቀም እንደሆነም አላውቅም እና በቃ ያለው አንዳንድ በቃ አዲስ ነው ከሰራተኞቹ ጋር ለመለማመድ አለ ግን ከዓመት በኋላ በቃ እንዴት ነው እንደዚህ ሰነድ እሳቸው ይመጣሉ ይቆጣጠራሉ ሆኖ ያሉ ሌሎች ሰራተኞች እየዞሩ ያውና እንዴት ነው ይላሉ ምን ችግር አለ ይላሉ ይጠይቃሉ እና ከበለጠው ከሁሉ ነገር ምንድነው ፍቅር ይሰጡናል ውስጥ ያሉ ሰራተኞች ሲያመጡ ምንድነው ያሉት 3 ቀንም ቢያድር ደጋ ልውሰደው እንጂ በጣም ደክመዋል አሉ ግን ይሄው እስካሁን አለው የ10 ዓመት ነው አገራችንን ሰላም ያድርግልን ሁሉ ልብ ቀን ልቦች ይብዙልን ነው እኔ ወታደር ነበርኩ ወታደር ሆኜ 2 ጊዜ ቆስያለሁ እና እዚህ መጥቼ ስራ ስገባ አንድ መስሪያ ቤት እግሬን አመመኝ በጣም እያመመኝ መጣ ጦር ኃይሎች እጄ ያክሙኝ ነው በመሞከር አልሆነም እና ምን አደረኩ እቤቴ ስተኛ ህክምና እንደሚያስፈልገኝ አውቃለሁ ዋላ ሰዎች ደምችም አንዳንድ ሰፈር ያሉ ሰዎች ደናዎች አሉ አረ ሱንተውና የወደቁትን አንሱ ሄድና ታከም አለኝ እንዴት አድርጌ ነው የምታከመው ማመልከቻ ጻፉ ምን አሉና ላኩኝ ምን መጡ እንጂ መጡ በአንድ ቀን ተመልክቶ በአንድ ቀን ይዞ ይመጡ መስሪያ ቤት በጣም አመሰግናለሁ በእውነት ለሱ ጋር ስላለው ሳይሆን በአንድ ቀን ሌሊት በአንድ ቀን ይዘው ይመጣው እዚህ አልጋ ሰጡኝ ህክምናዬን ጀመርኩ ማለት አሁን ያዘኝ በሽታ ባይለቀኝም ደህና ሆኛለሁ በዚህ ይሄን ጊዜ ቤቴ ሞቼ ነበር እኔ በእውነት ነው የምለው እና በአምቡላንስ ይዞ ይመጣው እዚህ ከተኛ ወዲህ በምግብም ባለው ሁኔታም እርዳታቸው ደህና ነው በእውነት በጣም አመሰግናለሁ እንደኔ አይነቶች ስንት መንገድ ላይ ይቀሩ አሉ በረንዳ ላይ ወድቆ ይቀሩ አሉ ግን ምስጋናዬን እግዚአብሔር ይቀበልላቸው ረድቶኛል ነፍሴን አድኖኛል ከአምላክ ጋር ሆኖ ወደፊት ባለው ሁኔታ ይሄን ድርጅት ባገለግል ብሰራ ደስ ይለኛል ወጣትነታችንን እንዴት እየኖር ነው ይሆን መጽሐፍ ቅዱስ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ይለናል በዚህ ተቋም ውስጥ ወጣትነትን እንዴት እንኑር ለሚለው ግሩም መልስ የሚሰጥ ወጣቶችን ተመልክተናል በዓለንም ደስ ያለን አብረናቸው አሳልፈናል በፊት በቤተሰቦቼም ከውጭ የመጡ ፈረንጆችም ከነሱ ጋር በሳምንት 4 ቀን እናሳልፍ ነበር እነሱ ከተመለሱ በኋላ እኔ በግል ሆስፒታል ላይ ተቀጥሬ ሰራ ነበር ከዛም በኋላ በቃ ባለኝ በሳምንት አንድ ጊዜ ሰዓቴን አስተካክዬ መገኘት ጀመርኩ ከዛም ያው የስፖርት ክለቦች ውስጥ ሰራ ነበር ሄኦጌሻ በሚባለው ሙያ ላይ ሰራ ነበር ባለኝ ክፍተት ላይ እዚህና የተለያዩ የአዲስ አበባ ውስጥ የሚገኙ የመርጃ ማዕከል ውስጥ እንቀሳቀስ ነበር በዚህ ምድር ላይ ስፔሻሊ ኢትዮጵያውያን ላይ እንካበንካን የተማርነው ሰጫለሽ ተቀበያለሽ ነው ክርስቶስ ደግሞ ለኛ በነፃ ህይወቱን ሰጥቶናል ስለዚህ እኔ ማምነው ይሄ ስንቅ ነው የህይወት ስንቅ ነው
አይደለም በወደቁትን አንሱ የነዳያን ማህበር እንደ አዲስ አበባ ከተማ ፖሊስ ሰራዊቱን ሰላም ሰራዊቱን እና ደንቦችን እንዲሁም ደግሞ በየመንገዱ የሚወድቁትን ረዳት የሌላቸውን በፊዚዮቴራፒ ቤት ለቤት እየሄድኩ አገለግላለሁ። ከዚህ ባለፈ ማለት ነው የራሴ የሆነ ገቢ ያለኝ ሰው ነኝ። እግዚአብሔር የተመሰገነ ይሁን። ኢትዮጵያን በጣም ወዳታለሁ። እኔ ቃላት የለኝም። አየሯ፣ ህዝቡ እዚህ ቤት ሳገለግላቸው ብዙ ሰዎች ይመርቁኛል። አንዳንድ ሰዎች እጄን ይስማሉ፣ አንዳንድ ሰዎች ግንባሬን ይስማሉ፣ አንዳንድ ሰዎች ደግሞ 10 ብርም 5 ብርም እጄ ላይ ያደርጋሉ። በስራዬ ኮርተዋል ማለት ነው። ኢትዮጵያም እንደምትኮራብኝ አምናለሁ። ቤተሰቤም ይኮራብኛል። በሰው ዘንድ ተቀባይነት ማግኘት እኮ በፈጣሪ ዘንድ ተቀባይነት ማግኘት ነው። ያ ይመጣል እንዴ ይላሉ። እኔ ዶክተር አይደለሁም ፊዚዮቴራፒስት ነኝ። ዶክተር ብለው ሲጠሩኝ ለኔ ሽልማቶቼ ናቸው። ይቻላል። ኃይሌ ገብረስላሴ እንዳለ ይቻላል። ጥሩ መሆን ይቻላል። ቀና መሆን ይቻላል። ደግ መሆን ይቻላል። በህይወቴ የሚያስደስተኝ ሀገሬን ዞር ያላየዋትም በህይወቴ ትልቅ እርካታ የሚሰጠኝ ከዚህ ስራ ከመልካም ስራ ባለፈ መዞር ነው። ዓለምን ዞራለሁ፣ እየዞርኩኝም ነው። ኦርቶዶክሳውያን፣ ሙስሊም ወንድሞች፣ የፕሮቴስታንት ተከታዮች ሀገር አለን። ሀገራችን ደግሞ ለሁላችንም ትበቃለች። እኔ ይሄንን ማድረግ ቻልኩ አይደለ? እናንተ ደግሞ ከዚህ በለጠ ማድረግ ትችላላችሁ። እኔ ባለኝ ትንሽ እውቀት ከኔ ተሻላችሁ እጅግ በጣም ብዙ ሀብታም ልጆች እንዳላችሁ አውቃለሁ። ቻይና፣ ታይላንድ፣ አሜሪካን የህክምና እውቀት ይዛችሁ የመጣችሁ እንደ ከእስራኤልና ከአሜሪካን ብቻ አይደለም መጥቶ አንድ ዶክተር ሀገራችንን ማገልገል የሚችል እኛም ማገልገል እንችላለን። የጅማው ልጅ ዶክተር አብይ ምሳሌያችን ነው። አይ ካን ቢ ላይክ ሂም። ገንዘብ አልፈልግም፣ ማገልገል እችላለሁ። ደሞም እያገለገልኩ ነው። ሀገሬ ኢትዮጵያ በልጽጋ ተሻሽላ እኛም ማገልገል እንድንችል እግዚአብሔር ይርዳን። ይሄን የምታደምጡ ይሄን የምታዩ ወጣቶች ከኔ ተሻላችሁ ናችሁ። you can do it ማድረግ ትችላላችሁ። ፖቴንሻል አላችሁ፣ ትችላላችሁ። ተስፋ ትቁረጡ። ይሄን ነው ማለት የምችለው። በጣም አመሰግናለሁ። ከኪዳነ ምሕረት ጀርባ ቤተክርስቲያኑ ላይ እንትን አለ፣ መጠለያ አለ። እዛ ውስጥ ውሃ እየቀዳ መስጠት ጀመረ። ከዛ በኋላ ደግሞ አንዳንድ ጥፍራቸው መቁረጥ፣ ጸጉራቸውን ያቅሙን መኝታ እንትን ማለት ጀመረ። እንደዛ እያለ መስከረም 90 ዓመተ ምህረት ውስጥ ወደ ዮሐንስ ሸንኮራ እንትን ቦሌ ዮሐንስ እዛ እያለ ባስሌ ተገናኘን ከሱ ጋር ማለት ነው። ከዛ ስንታየውን ጠየቅ ነው ምንድነው እናውቀዋለን። ከዛ በፊት ምንድነው ስንለው በወቅቱ የራሱ ስሜት ነው ሊናገር አልቻለም። ምንድነው ስንለው ነገረን። ከዛ ሲደርሰን እንመለስ ዮሐንስ መጀመሪያ ቦሌ ደርሰን ስንመለስ አብረን ሄደን ስናየው በጣም በሚዘገንን ሁኔታ አየን። ከዛ እኛ ቤተሰብ ስላለ ቤተሰብ እናስፈቀዳለን። ቤተሰብ አስፈቀደን አብረን ዛሬ እንጦጦ ኪዳነ ምሕረት አካባቢ ከሆነን እዛ አካባቢ ያሉትን ያው ማገልገል ጀመርን። ጎዳና ላይ ከሆኑ ከዛ ቦታ ላይ አንስተን ምንድነው የሆነች ቦታ ላይ እናረግና ያው የኛ ሰው ምንድነው ዳቦም ይሰጣል፣ ቆሎ፣ ሳንቲም የተለያየ ከዛ ውስጥ የተወሰነም ይበሉን እነሱ። ከዛ እዚህ ውስጥ ይገባና ያው እዚህ ውስጥ ሰውነታቸውን ይልጣልና ከዛ ስፍራ ላይ አንስተን ያችን ቦታ ማጽዳት ነው። ጉንዳን ሊኖረው ይችላል የተለያየ ነገር። ከዛ ስፍራ ላይ አንስተን ያችን ቦታ አጽድተን ገላቸውን አጥበን እዛው መልሰን እንሄዳለን ማለት ነው። ዛሬ ጎዳና ላይ እንደዛ ከሆነ ነገ እንጦጦ ኪዳነ ምሕረት ከዛን አማኑኤል ወይም ጎፋ እንደዛ ያደረግን የጀመረው። መጨረሻ ላይ ያው እንጦጦ ኪዳነ ምሕረት አካባቢ አንዷ መቃብር ቤት ውስጥ ምንድነው
ልጇን ታቅፋ እያጠባች አጋጣሚ አርፋለች ሌሊት። ከዛ በኋላ ጠዋት ስንመጣ ለካ አንጀቷን አይጥ ዘርግፏት እንትን ብላለች። ያው በዛን ሰዓት ምንድነው የኤችአይቪ መድኃኒት አልተገኘም ነበር በወቅቱ። ልክ ከሞቱ በብዛት እኛ ጋር ምንድነው ያሉት ኤችአይቪ ታማሚዎች ናቸው። ቢያንስ በሳምንት 2 ሰው ወደ መዘጋጃ እንልካለን። ክርስቲያን ከሆኑ ደግሞ እዛው እንጦጦ ኪዳነ ምሕረት ቤተክርስቲያን እንቀብራቸዋለን ማለት ነው። ከዛን ካየን በኋላ ምንድነው ልክ እሷ እንደዛ ስትሆን ደውለን ፖሊስ ጠራ። ፖሊሶች መጡ። ከዛ እናንተ ልጆች ሁሌ አብረን የምንሰራው ሁሌ እንዲህ ታዲያ በጎ ነገር ሰራላችሁ፣ ግን ጥሩ ነው በጎ ስራ መስራታችሁ። የሆነ ነገር ቢፈጠር ነገ እናንተን ተጠያቂ እንዲያደርግ ምንድነው ፍቃድ አውጥታችሁ ለምን አትንቀሳቀሱ ማለት። ከዛ በኋላ ቀጥታ ፍቃድ አውጣን። ካወጣን በኋላ እቺ በራሪ ወረቀት አለች። ያችን ሰርተን እዛ ላይ በማማተብ መተን በፖስታ አሽገን በየቤቱ ብረት በር ያንኳኳን መስጠት ጀመረ ማለት ነው። እዛን ከ15 ቀን በኋላ ስንመለስ ልብስ የሚሰጡ አሉ፣ ገንዘብ የሚሰጡ አሉ፣ የተለያየ ለነሱ እዛ እንወስደና ሳንቲሙን ወደ አካውንታቸው፣ ልብሱን ደግሞ እንደዚሁ ስናጥብ መቀየሪያ፣ የምግብ ካለ ደግሞ እሱን ደግሞ ወደ ስቶር ሊመክተት ጀመረ። ያን እንደ እግዚአብሔር ፍቃድ ያው ብዙ ነው ብናራዝመው እዚህ ደርሰናል ማለት ባጭሩ። ልክ እንጦጦ ኪዳነ ምሕረት አሁን ሱቅ ያደረጉትን ያቺ መጠለያው ሲፈርስ ከፊት ለፊት 3 ክፍል በ120 ብር ተከራየን። እዛ ውስጥ ነው የሚኖር። ከየቦታው ከጎፋም ካማኔልም ከየመንገዱ ሰብስበን እዛ ውስጥ አስገባን። ካስገባን በኋላ ክፍሏ ከሞላች በኋላ እኛ ምንድነው መሬት ላይ ነው የምንተኛው። ልክ እነሱ ከላይ እንዲሽ መሬት ላይ ሶስታችን እሱ ስራ ካላደረስን ታየው አብረን እናድራለን ማለት ነው። እዛ ላይ ማስታወቂያ እንዲል ከለጠፍን በኋላ በኪዳነ ምሕረት ስም መታችሁ ጎብኝ የሚል ጽፈን እንትን ለጥፈናል። ሰው ያየ ይገባል። ከዛ ምንድነው የሚያስፈልጋችሁ? አንሶላ ያስፈልገናል፣ ሳሙና፣ ግላብ ምናምን ስንል ያው ሰው ያወቀ ያቅሙን ያደረገ መጣ። ከዛ በኋላ ያው ነገሮች ተስተካከሉ መጡ። ብዙ ነገር አሳልፈናል። ያው እኛንም ራሱ እስከ መምታት ድረስ ደርሰናል። መጥቶናል። እኛን እኛው ብንኖር ባልኖር ምንድነው ውጭ ሆነ ብናይም ራሱ ያረከናል። ከዚህ ሌላ ምን አለ? አሁን ይሄን ህንጻ ገና እንትን ፖስተሩ ሲጣል ንጉስ ያው ጓደኛዬ ነው አልመጣም። እሱ ምን አለ ፖስተሩ ልክ ሲጣል እንዴ ይሄንን ፖስተሩን አውረደው ይሄን እንዴት አድርገን እንሰራዋለን ብሎ ነው እሱ በወቅቱ ያው ከዛ ግማሹ ምን ይላል እንዴ ፖስተሩን አይተው ይሄን እኮ ነገ ከሰሩ ለራሳቸው ኮንዶሚኒየም እንደምንከፋፈል አድርጎ ነው ያሰቡት። ግን ደግሞ እኛ ደግሞ ያሰብነው ምንድነው ነገ እስቲ እዚህ ላይ ገብተው ተኝተው እንዲያዩ ገብተው አርፎ እዛ ላይ ሲመገቡ ማየት ነው ያማረና እግዚአብሔር ይመስገን ያው እግዚአብሔር ፍቃድ ሆኖ ኪዳነ ምሕረት ፈቅዳለን። ያው አሁን ገብተው ያው እያየናቸው ነው። እዚህ ጋር ብዙ አባቶቻችን አሉ እንደምታዩት እዛ ላይ መርጌታዎች አሉ፣ አስተማሪዎች አሉ፣ ላብራቶሪ በተለያየ ሙያ ትላንት አገራችን ሲጠቅሙ የነበሩ እናትና አባቶቻችን ናቸው በዚህ ማዕከል ውስጥ ገብተው እየተረዱ ያሉት ማለት ነው። ለሀገር ብዙ ለታውሏል። እነሱ ትላንት አገልግለው ነበሩ። ዛሬ ግን ምንድነው እኛ አገልጋዮች ነን። ለምን ዛሬ እኛ ስናገለግል ደግሞ ለኛ ነገ የሚያገለግል ትውልድ ልጆቻችን ይፈጠራሉ ማለት ነው። ስለዚህ ባለ ተራ ነን ማለት ነው። ስለዚህ ማሰብ የሚገባን ለነገ እንድንገለገል ዛሬ እኛ ማገልገል አለብን። እነሱ ትላንት አገልግለዋል። ነገ ምንድነው ዋስትናችን? ምን ይላል መጽሐፍ? በጉብዝና ወራት ፈጣሪ እግዚአብሔርን አስብ ይላል። ፈጣሪ እግዚአብሔርን የምናስበው ምንድነው ለነዚህ እናትና አባቶቻችን ዳይፐር፣ የምግብ፣ የሕክምና የተለያየ ወጪያቸውን ሲሸፈን ነውና ስለዚህ ያን ለመሸፈን ደግሞ መተን ማየት መጎብኘት አለብን። ከጎበኘን የሚሰማን ስሜት እናደርጋለን። ማስተባበር ቀላል አይደለም። ተመልካቾቻችን እንግዲህ የበዓል መርሃ ግብራችንን ብቻ ሳይሆን መላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን የሚያሰራጫቸውን መርሃ ግብራት በተለያዩ አማራጮች ማግኘት ትችላላችሁ። በዩቲዩብ ቻናላችን ደግሞ ሙሉ በቴሌቪዥናችን የሚሄዱ መርሃ ግብራትን ማግኘት ስለምትችሉ እዛ ላይ እንድትመለከቱን እንጋብዛለን። በያላችሁበት የዓለም ክፍል በሙሉ
መልካም በዓል እንዲሆንላችሁ እንመኛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ፕሮግራሞች አላበቁም። ሌሎች ለእናንተ ይሆናሉ ይመጥናሉ ተብለው የተዘጋጁ ብዙ መርሃ ግብራት አሉና እነሱን እንድትከታተሉ ከወዲሁ እየጋበዝን በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን። መልካም በዓል እንዲሆን እንመኛለን።